ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው። አዲስ የጦርነት ድግስ በህዋ ላይ እየተመሰረተ ይገኛል። ሀገራት ህዋውን አስፈሪ ሆኖባቸዋል። ጦርነቶች በቅጽበት የሚቀያየሩበት የኃይል ሚስጥር በከዋክብቶቹ መሃል ተሰንጓል። የህዋ ኮሎኒ አሁን ተጀምሯል። ሩሲያ እና ቻይና በጋራ በመሆን የኤለን መስክ ስታርሊንክን የሳተላይት ኢንተርኔት ሙሉ በሙሉ ለማጥፋት አቅደዋል። ስታርሊንክ እና ኤለን መስክ ከፍተኛ የሀብት ማማን ተቆናጠዋል። ስታርሊንክ የጠፈር ምርምር ድርጅት ስፔስ ኤክስ ስር የሚሰራ ነው። የኢንተርኔት አገልግሎት የሚሰጥም ተቋምም ጭምር ነው። ይህ ተቋም ከፍተኛ ስኬት በማስመዝገቡ ምክንያት ባለቤቱ ኤለን መስክ ዓለም ላይ የመጀመሪያው ትሪሊየነር እንዲሆን አስችሎታል። ምንም እንኳን ለዚህ ያበቃው ኩባንያ የአክሲዮኑ ዋጋ በየጊዜው የሚቀያየር ቢሆንም ዓለም ላይ የጠፈር ትልቅ የተባለ ተጽዕኖ አለው። በየጊዜው የሚያስመዘግባቸው የቴክኖሎጂ የፈጠራ ጉዳዮች ኩባንያው የማይደፈር አስደማሚ እና የወደፊቱ ማስፈንጠሪያ እንደሆነም ጭምር የሚታመንበትም ጭምር ነው። ስታርሊንክ ለምን የሀገራቱ ዋነኛ ስጋት ሆነ? የራሻና የቻይና እጅግ በቅርቡ ብንመለከት የኢራን አያቶላ ተቃውሞ አብዮትን በማቀጣጠል ሰፊ የተባለ ቦታ ድርሻ የነበረው የስታርሊንክ ነው። ድርጅቱ የኢራን እስላማዊ ዘብ ኢንተርኔት ሙሉ በሙሉ እንዲያቋርጥ በተደጋጋሚ ሲናገር ነበር። ጆሮ ዳባ ብሎታል። አመጹን ጋብ ለማድረግ የኢራን እስላማዊ ዘብ በተደጋጋሚ ኢንተርኔት ቢያቋርጥም አሜሪካና እስራኤል በኮንትሮባንድ ወደ ኢራን ያሰረጉት የዚሁ የስታርሊንክን መሳሪያዎች ነበር። በዚህም የኢራን ኢንተርኔት ሙሉ በሙሉ መቋረጥ ቢችልም ሙሉ በሙሉ ሳይዘጋ ግን እንዲቀር አስችሎታል። የባሰው ጉዳይ ደግሞ ይህ ነው። ስታርሊንክ አገልግሎቱን ሙሉ በሙሉ በኢራን በነፃ ማቅረብ ጀመረ። በዚህም ዓለም አመፀች፣ ተደናገጠች። መረጃ የበላይነት አሁን ሙሉ በሙሉ ከሀገራት ከመንግስታት ውጪ ማለፉ ግልጽ እየሆነ መጣ። በዚህም የተነሳ ሀገራት አዲስ ስጋት እየገባቸው መጣ። ሁለተኛ ስታርሊንክ ስጋት ሆኖ የተገኘው በዩክሬን ጦርነት ላይ ነው። በዚህ ጦርነት የስታርሊንክ ሚና እጅግ ታላቅ የተባለም ጭምር ነበር። የራሻ ዩክሬን ጦርነት ሲጀመር በአጭር ቀናት ውስጥ ይጠናቀቃል የሚሉ መላምቶች ይናፈሱ ነበር። ሁለቱ ሀገራት እጅግ የተራራቀ ወታደራዊ አቅም አላቸው። እነዚህ ሀገራት ሩሲያ በዓለማችን ካሉ ግዙፍ ወታደሮች ውስጥ ከአንደኛ እስከ ሶስተኛ ባሉት ውስጥ የምትመደብ ነች። እንዲሁም የዩክሬንን ጦር ስንመለከት በአስራዎቹ መቀመጥ የሚሳነው ጭምር ነው። ሁለቱ ሀገራት ወደ ጦርነት ሲገቡ ዋነኛ ሲነሳ የነበረው ጉዳይ ጦርነቱን በስንት ሳምንት ያጠናቅቁታል የሚል ነበር። አሸናፊና ተሸናፊው ግልጽ የሆነበትም ጦርነቱ ሳይጀመር ተሸናፊው የታወቀበትም ጭምር ነበር። ግን ይህንን መላምት ለአንዴና ለመጨረሻ ጊዜ የቀያየረው ስታርሊንክ ነው። For the Russian army, you could say it's the fog of war. The Starlink terminals, which Moscow relies on to guide drones and coordinate attacks, have been deactivated. That's according to Ukrainian officials and military observers close to the Kremlin. ዩክሬን ጦርነቱን መልክ የቀየረችው በፍጥነት በእርዳታና ባዳበረችው የድሮን አቅም ጭምር ነው። እነዚህ ድሮኖች በጦርነቱ ወቅት ከማዘዣ ጣቢያቸው ጋር ሲገናኙ የነበሩት በስታርሊንክ አማካኝነት ነው። የስታርሊንክ ሳተላይቶች የአንበሳውን ድርሻ ወስዷል። በሁለተኛ ደረጃ ጦርነቱ ላይ ዩክሬን እጅግ ስትራቴጂካል በሆነ መንገድ እንድትዋጋ ያስቻላት የመረጃ ምንጭ የሆናት ዩክሬን ሪል ታይም መረጃዎችን እንድታገኝ ያስቻላት ዋነኛው ስታርሊንክ ነው። እነዚህ ሳተላይቶች የራሻ ዋነኛ ቀበኛ ጭምር ነበሩ። የመረጃ ብልጫ ሙሉ በሙሉ ራሻ የተወሰደባት በስታርሊንክ ነበር። የቻይና ስጋቶች ዋነኛዎቹ እነዚህ ናቸው። ስታርሊንክ በዝቅተኛ የምድር ምህዋር ወይም ሎ እርዝ ኦርቢት ላይ የሚገኝ ስለሆነ በሺህ የሚቆጠሩት ሳተላይቶች ስለሚርመሰመሱ የራሻ ጦርን በምን ያክል ደረጃ እንደሰለለ ቻይና ተረድታለች። ቻይና ከተወሰኑ ጊዜያት በኋላ ታደርገዋለች ተብሎ የሚጠበቁት ጦርነቶች ውስጥ ዋነኛውን ይህ ነው። የታይዋን ጉዳይ ቻይና እጅግ ምርጥ የተባለ ጦር ቢኖራትም የህዋ ላይ ብቃቷ ግን አሁን
አሁንም የበላይነቱ የተያዘው በምዕራቡ እጅ ነው። በዚህም የተነሳ ቻይና ጠፈሯ ሙሉ በሙሉ በምዕራቡ እጅ ወድቋል። ጦርነቱ ቢነሳ ልክ እንደ ዩክሬን ታይዋንም የስለላና የመረጃ የኮሙኒኬሽን እጥረት አያጋጥማትም። በስታርሊንክ ታግዛ ቻይናን ወደ ተራዘመ ጦርነት ውስጥ ልትከታ ትችላለች። ቻይና ልክ እንደ አጋሯ ሩሲያ ብዙ ዋጋ ልትከፍል ትችላለች። እነዚህ አጋሮች አሁን ቀደም ብለው እርምጃ መውሰድ ጀምረዋል። ስታርሊንክን ልዩ የሚያደርጉት መሰረታዊ ጥቅሞች እነዚህ ናቸው። የመጀመሪያው በዩክሬን ምንም አይነት የኮሙኒኬሽን ስርዓት አልነበረም። እጅግ በትንንሽ ሳህናቶች ላይ ያልተቋረጠ ኢንተርኔትን አስገኝቷል። በመሰረቱ ስንመለከተው ኢንተርኔት መጀመሪያም ጽንሰቱ ለጦርነት ታስቦ እንጂ እንደስተዛሬው ለመደበኛ አገልግሎት ይውላል ተብሎ አልነበረም የተጀመረው። በዚሁ ላይ ተመስርተው የሚከናወኑ ጦርነቶች አሁን ሰው አልባ ድሮኖች ጃም ማድረግ እጅግ አስቸጋሪ ሆኗል። ይህ ደግሞ እየሆነ ያለው ድሮኖቹ መረጃ የሚያገኙት ቀጥታ ከሳተላይት ስለሆነ ነው። ሩሲያና ቻይና ስጋት የጨመረባቸው ዋነኛው ጉዳይ ይህ ነው። ሁለቱም ሀገራት ስታርሊንክን ማቋረጥ ፈጽሞ አልቻሉም። ስታርሊንክ በጠፈር ላይ በትንሹ ከ10,000 በላይ የሚቆጠሩ ሳተላይቶች አሉት። እነዚህ ሳተላይቶች እጅግ በቴክኖሎጂ የታጨቁ ናቸው። የብዙ ሀገራትን የጦርነት ፕሮጀክት ቀድመው የሚያደናቅፉም ጭምር ናቸው። ይህ ደግሞ በዋነኝነት አሁን ግዙፍ የተባሉ ጦርነቶች ላይ በሰፊው በመሰማራታቸው ጭምር ነው። ራሻና ቻይና ባለ3 ደረጃ ሂደትን አሁን ተግባራዊ ማድረግ ጀምረዋል። ስታርሊንክ ላይ እርምጃ ጀምረዋል። ዋነኛው ህጋዊና የዲፕሎማሲ ጫና ማድረግ ነው። ቤጂንግና ሞስኮ በጋራ በአንድነት እቅድ አውጥተዋል። በእነዚህ ሂደቶች ውስጥ በሰፊው ይሳካላቸዋል ተብሎ ይጠበቃል። በዝቅተኛ ምህዋር ላይ የሚከናወኑ እያንዳንዱ ሳተላይቶችን ማወክ እንዲሁም ህጋዊ እርምጃዎችን መራመድ አሁን ላይ ያለው ብቸኛ የሳተላይት የበላይነት ወይንም ሞኖፖሊ በመቃወም በዓለም አቀፍ ደረጃ ጥምረት መፍጠር በዋነኝነት አገራቱ ጉዳያችን ብለውታል። ስታርሊንክ ጠፈርን አጨናንቋል፣ የሌሎች ሀገራት ሳተላይቶችን የመጋጨት አደጋ ደቅኖባቸዋል የሚል ክስ በሰፊው አሁን መነሳት ጀምሯል። ይህንን ክስ በማቅረብ ስታርሊንክ ላይ ከፍተኛ ጫና ማድረግ ነው። የሳተላይት መስፋፋት በህግ ለማገድ እንዲሁም ዲፕሎማሲያዊ ዘመቻዎች አሁን በሁለቱ ሀገራት ተጀምረዋል። ሌላኛው አማራጭ ተደርጎ እየተወሰደ ያለው ደግሞ ይህ ነው። ሩሲያና ቻይና የስታርሊንክን ሳተላይቶች ወደፊት የሚስፋፋባቸውን ቦታዎች ቀድመው መያዝ፣ የጠፍር ምህዋር ቦታዎችን መያዝ፣ በሳተላይቶች መሙላት፣ የስታርሊንክን ይዞታ ስትራቴጂክ በሆነ መልኩ ማጥበብ። በተጨማሪም ሀገራቱ በጋራ በመሆን የተመረጡ ወታደራዊ ቀጠናዎችን ብቻ ነጥለው የመገናኛ አውታር ሞገድ በመልቀቅ ወይንም ጃሚግ በማድረግ ማደናቀፍ። ይህ ቴክኖሎጂ ስለሌላቸው ሀገራቱ አሁን ቴክኖሎጂውን እየፈጠሩ ይገኛሉ። ሳይንቲስቶቹ በጋራ ማቀድ ጀምረዋል። ሀገራቱ የመጨረሻ አማራጭ ያሉት ግን እጅግ አስፈሪ የተባለ ነው። የሳይበርና የቀጥታ ጥቃት። ሁለቱ ሀገራት ያላቸውን ከፍተኛ የሳይበር ጥቃት አቅም በመጠቀም በምድር ላይ የስታርሊንክን ተርሚናሎች ማስተጓጎል፣ ስራ ማስቆም፣ ይህ ዋነኛ ስልት አድርገውታል። የከፋ የተባለው አማራጭ ደግሞ ይህ ነው። በጠፍር ላይ ያሉ ሳተላይቶችን በተኩስ መምታት ወይንም ማውደም። ሁለቱ ከባድ ስጋቶች አሁን ላይ ነጥረው እየወጡ ይገኛሉ። በሮኬት ሳተላይት በማድረግ ትንንሽ የብረት ፍርፋሪዎችን ወደ ህዋ መልቀቅ፣ ይህ እጅግ ከባድ የተባለ ነው፣ ግን ውጤቱ ውጤታማ የተባለ ነው። ሳተላይቶችን በመበሳሳት ከጥቅም ውጪ ያደርጋሉ እነዚህ ትንንሽ ብረቶች። ግን የከፋው ችግር ይህ ነው። ሁሉንም አይነት ሳተላይቶች ያጠቃሉ፣ ነጥለው ማጥቃት ፈጽሞ አይችሉም። በዚህም የተነሳ ዓለም አቀፍ ስጋት ተነስቷል። የራሳቸውንም ሳተላይቶች ሊያወድም ይችላል የሚል መላምቶች ካሁኑ መነሳት ጀምረዋል። ሌላኛው ሩሲያ ኤስ-500 የተባለ የአየር መቃወሚያ በቅርቡ አስተዋውቃለች። ይህ ዘመናዊ የሚሳኤል ስርዓት በጠፈር ላይ በዝቅተኛ ምህዋር ላይ ያሉ ሳተላይቶችን በብቃት መጥቶ ማውደም ይችላል። የወደፊቱ ዓለም የጦር ግንባር የሚሆነው ጠፈር ነው። ጠፈር አሁን ላይ የሀያላን ሀገራት የጂኦፖለቲካ የፉክክር ሜዳ ሆኗል። ሳተላይቶች የግንኙነት መሳሪያ ብቻ አይደሉም፣ የጦርነት ኢላማም ጭምር እንጂ። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።